ሰዓሊና ገጣሚ ከበደች ተክለአብ የተወለደችው መርካቶ 7ኛ አካባቢ ነው። በ1966 ስነ ጥበብ ትምህርት ቤት ገብታለች። በወቅቱ በነበረው የኢሃፓ እንቅስቃሴ የኢሃወሊ አባል በመሆንም ተሳትፋለች። እስር በመሸሽ ለ1 ዓመት ከመንፈቅ ህቡ በመግባት አዲስ አበባ ውስጥ ተደብቃለች። ከኢትዮጵያ በጅቡቲ በኩል ለመውጣት ያደረጉት ሙከራ በወቅቱ በኢትዮጵያና ሶማሊያ መካከል በተጀመረው ጦርነት ቀጠና ውስጥ በሶማሊያ ወታደሮች እጅ ይወድቃሉ። በዚህም በሶማሊያ እስር ቤት የ10 ዓመት አስከፊ የእስረኝነት ህይወቷ ይጀምራል። ከ10 ዓመታት በኋላ በተደረገው የእስረኛ ልውውጥ ስምምነት ወደ ኢትዮጵያ ትመለሳለች። ብዙም ሳትቆይ ወደ አሜሪካ ትጓዛለች። አሜሪካ ኑሮዋን ከመሰረተች ዘንድሮ 36 ዓመታት አልፏል። አሜሪካ የሙሉ ጊዜ ስራዋ በዩኒቨርሲቲ መምህርነት ቢሆንም ከበደች የራሷን የስዕል ስራዎች ትሰራለች። የስነ ግጥም ስራዎቿንም እንደዚሁ። ከበደች በተለያዩ ወቅቶች ስራዎቿን በቡድንም ሆነ በነጠላ በኤግዚቢሽን አሳይታለች። የስነ ግጥም መጽሐፎቿም የት ነው እና ሱታፌ ታትመዋል። በዚህ ዓመት ለሁለተኛ ጊዜ አዲስ አበባ በመጣችበት ወቅት እስቲ ስለ ስዕልና ግጥም ስራዎችሽ እንጫወት ብለን ወደ ቅዳሜ ጨዋታ ጋብዘናታል። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አድማጮቻችን ከኛ ጋር የቅዳሜ የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ከበደች በጣም አመሰግናለሁ። እንደዚሁ አንጠልጥዬ ከበደች ብዬ ጠርቼሻለሁ። አንድ ቦታ ግን ፕሮፌሰር የሚል ማዕረግም አይቻለሁ። ፕሮፌሰር ከበደች ልበል ወይንስ እንደዚሁ ከበደች ልበል? ከበደች ብትይ በጣም ደስ ይለኛል። እኔም ወደዚህ ስለጋበዝሽኝ በጣም ደስ ብሎኛል። በዚህ ዓመት ስትመጪ ወደ ኢትዮጵያ ለሁለተኛ ጊዜ ነው። የውሃ መንገድ አደረግሽው እንደሚባለው መሰለኝ። ብዙ የሀገራችን ሰዎች ረጅም ጊዜ ጠፍተው ይከርሙና አንዴ ከመጡ ደግሞ ይመላለሳሉ አይደለ? በትክክል። በምን ምክንያት ነው የመጣሽው? ባለፈው የመጣሁኝ ጊዜ አሜሪካን ኤምባሲ አዲስ አበባ ያለው ኤክስቼንጅ ፕሮግራም አለ የአርቲስቶች። በዛም አማካኝነት ደግሞ የራሴን ስዕል ቀደም ብሎ ገዝተው ስለነበረ እሱንም እንድመለከት ጭምር ነበር። አሁን የመጣሁት የግሌን ፕሮጀክት ይዤ ነው። ቀደም ብለሽ እንደገለጽሽው ዩኒቨርሲቲ ውስጥ አስተምራለሁ። ኩዊንስቦሮ ኮሚኒቲ ኮሌጅ የኪዩኒ ፓርት ነው። ኪዩኒ ማለት የሲቲ ዩኒቨርሲቲ ኦፍ ኒውዮርክ አንዱ ትልቁ ከተማ ውስጥ ያለ ዩኒቨርሲቲ ነው እና በአሁኑ ጊዜ ቴኒርድ ነኝ። ነባር ነው የሚባለው አይደለ? አሶሲየት ፕሮፌሰርም ነኝ። እዛ ደረጃ ላይ ሲደረስ የ1 ዓመት ወይም የግማሽ ዓመት እረፍት ይሰጣል ፕሮጀክት ካለ። ፕሮጀክት ነድፌ ያንን የሰባቲካል ይሉታል የሰባቲካል ፕሮጀክት ለመጀመር ነው አሁን የመጣሁት። ወፍ እንደነገረችኝ የኦራል ሂስትሪ ፕሮጀክት ነው ፕሮጀክትሽ። በሶማሊያ እስረኛ የነበሩ የመከራ ጓዶችሽን ቃል ልትቀበይ ነው የሚል ወሬ ሰምቻለሁ። እንደዛ ነው? ትክክል ነው። እንግዲህ ፕሮጀክቱ 3 ክፍል አለው። አንደኛው ቀደም እንዳልሽው የኦራል ሂስትሪ ነው። ሁለተኛው ክፍል ደግሞ ያ ኦራል ሂስትሪ የሚንጸባረቅበት መልኩ ነው ሙያዬ ጋር በተያያዘ። አንድም በስነ ጽሁፍ ይሆናል፣ ሁለተኛው ደግሞ በስነ ስዕል ነው። እንግዲህ ትምህርት ቤቴ የሚፈልገው ከሙያዬ ጋር በተያያዘ ይሄ ነው። ግን ይሄ የኦራል ሂስትሪ ፕሮጀክት እኛም ህይወት ላይ የሚያተኩር ስለሆነ ያ ታሪክ ደግሞ በትክክል በስፋት የተዘገበ ስላይደለ ብዙም ሰዎች እየሞቱ ነው ከኛ መሃል። ብዙዎቹም ደግሞ ኑሯቸው ጥሩ አይደለም። ጊዜው ከማለፉ በፊት ቢያንስ በቃል ታሪክ ደረጃ ከራሳቸው አንደበት ይሄ ታሪክ መሰብሰብ አለበት በሚል አላማ ከሱ ጀምሬያለሁ እና ፕሮጀክቱ ይሄ ነው። ተሳካልሽ? አገኘሻቸው? እንግዲህ ብዙዎቹ በህይወት ያሉ አይመስለኝም አይደል? አንዳንዶቹ አዎ፣ ብዙዎቹ በህይወት የሉም። እኔም ከመጣሁ በኋላ እንኳን በህይወታቸው ያለ የኛ ሰዎች አሉ። ብዙዎቹ ኑሯቸው የተጎዳ ነው። በአብዛኛው ይመስለኛል ከአመጣጣችንም ከመጣን በኋላ መንግስት ሊወስደው የሚገባ እንክብካቤ ጉድለት ይመስለኛል እዚህም ደረጃ ድረስ
ድረስ ህዝቡን ያደረሰው። የተወሰኑት ደግሞ እዛም በነበረው ጥረት ምክንያት ተሳክቶላቸው ጥሩ ኑሮ የሚኖሩም አሉ፣ በውጭም ሀገር በዚህም ሀገር። አብዛኛው ግን ኑሮ የተጎዳ ነው። አግኝቻቸዋለሁ። በተለይ ያገኘኋቸው ከተማ ውስጥ አዲስ አበባ ውስጥ ያሉትን ነው። ግን ደግሞ በጣም ደስ የሚለው በራሳቸውም ፈቃድ ውጭ የሚኖሩ የኛ ሰዎች ለኢንተርቪው ፈቃደኞች ሆነው እዚህ ድረስ የመጡ ሰዎችም አሉ። የሚገርመው ነገር ይሄ ፕሮጀክት ገንዘብ የለውም። እንደ ቀድሞ እንኳን ቢሆን አንዳንድ ጊዜ ፕሮጀክት ሲነደፍ ግራንትም ይገኛል። አሁን ደግሞ በአሜሪካም በራሱ የፖለቲካ ውስብስብነት የተነሳ እንደዚህ አይነት ግራንቶች እየቆሙ ነው እና 5 ሳንቲም አያገኙም ከማንም። እኔም የምሰጠው የለኝም። ግን ሰው በፍላጎቱ እየመጣ እስካሁን ድረስ ፕሮጀክቱ እየተካሄደ ነው። በሙያ እንክፈላቸውና እስቲ እናያቸው። እንግዲህ እዛ እስር ቤት ውስጥ የነበሩት በውትድርና ተማርከው የሄዱ ሰዎች ነበሩ። እንዳንቺ ደግሞ እንደዚሁ ኗሪ ሰላማዊ ዜጎች ታፍሰው የሄዱ ነበሩ አይደለ? አሁን ያገኘሻቸው የትኛውን ግሩፕ ነው? የትኛው ሙያ ላይ ነው? እኔ እንደውም አንድ ያናገርኳቸው ሰው አሉ፣ ኢትዮጵያ አየር መንገድ ፓይለት የነበሩ አሁን ጡረታ ላይ ይመስሉኛል። እሳቸው ደግሞ ሌላ ነው ሙያቸው። ግን ጦርነት፣ የፖለቲካ መስቀልቀል ሁላችሁንም አንድ ቦታ አገናኝቷችኋል። በጣም ትክክል ነው። አሁን ራሱ የፕሮጀክቴን ንድፍ እያወራሽ ነው። እሺ፣ ደስ ይለኛል። እና ሳስበው በተቻለ ከተለያየ ግሩፕ ኢንፎርሜሽን ፈልግ ያለው ህጻናት የነበሩ አሉ። ያን ጊዜ በ7 ዓመታቸው በ8 ዓመታቸው እዛ የነበሩ እዛ የተወለዱ ልጆች አሉ። እናቶቻቸው እርጉዝ ሆነው የታሰሩ ሚሊሻዎች አሉ። ከብዙ ቦታ የመጡ ግን ደግሞ በሚገርም ደረጃ ከአንድ ብሔረሰብ በጣም ብዙ ቁጥር ሚሊሻዎች አግኝቻለሁና ምክንያቱ እንዴት እንደሆነ አላውቅም። የምን ስትራቴጂ ውጤት እንደሆነ አላውቅም። ብዙዎቹ ከትግራይ የመጡ ናቸው እነኛ ሚሊሻዎች እና እነሱንም ማካተት ፈልጌያለሁ። በአሁኑ ቋንቋ ከአማራ ሪጅን የሚባለው ከዛም ደግሞ የመጡ ጥቂት ሰዎች አሉ። ከእነሱም የተወሰኑ አግኝቻለሁ። ወታደሮች አግኝቻለሁ። ቅድም የጠራሻቸውን ሰው ካፕቴን ሰለሞን ደውዬላቸዋለሁ፣ ግን አልተገናኘንም። ቁጥሬንም አያውቁትም። በአንድ ወዳጄ ምክንያት ቁጥራቸውን አግኝቻለሁ። ኢንተርቪው አደርጋቸዋለሁ ብዬ አስባለሁ። ጥሩ ነው። ሴቶች አሉ፣ ወንዶች አሉ፣ ተማሪዎች አሉ። ጠቅላላ ያልሻቸው ግሩፖች እንዲካተቱ ፈልጌያለሁ። ካለበለዚያ አይሞላም። ልክ ነው። በኢኮኖሚም ደረጃ የተሳካላቸውና ያው በኮቴሽን መኖር ራሳቸውን ችለው መኖር የሚችሉ ራሳቸውን ችለው የሚኖሩና አሁንም ችግር ላይ ያሉ ሰዎችንም እንዲያካትት ፈልጋለሁ እና ጊዜው ትንሽ እየተጣበበብኝ ነው። እየሮጥኩ ነው፣ ግን ይሳካል ብዬ አምናለሁ። እንደሚሳካ ደግሞ እኔም አምናለሁ፣ ፈልጋለሁ ቢሳካልሽ። እንግዲህ ወደ ኋላ መለሶሽ ትዝታውንም ጥሬ ነው። እዚህ እስር ቤት ውስጥ የነበሩ ከርቸሌ የነበሩ ማዕከላዊ የነበሩ ሲገናኙ ሁል ጊዜ ወሬያቸው አንድ አይነት ነው እና አንቺስ ዘንድ ያለ ወይ? ሌላው ደግሞ እንደገና ከዚሁ ጋር አብረሽ ብትመልሽልኝ ደስ የሚለኝ ከበደች ትዝታ ከባድ ስሜት ይሆን ይሄ ሜሞሪ የምንለው ነገር? ምክንያቱም ከደጅ ለሚመለከተው እነኝህ ሰዎች ከዚህ ውስጥ መቼ ነው የሚወጡት ይላል። እንደ ትራውማ ነው አይደለ? ልክ ነው። ቀላል አይደለም። አንድ ሰው ኢንተርቪው ከ5 ሰዓት የበለጠ ነው እንጂ ያነሰ አይደለም። ለዚሁም አይበቃም። ሆኖም ግን አዲስ ነው የሚያደርገው። ያንን ያለፈው ጥሬ ነው ትዝታው። ጥሬ ነው። በአንድ በኩል ታሪክ ነው እና ታሪክ ደግሞ የሚሟላው ያው እንደምታውቂው እንግዲህ በአብዛኛው በእኛ ሀገር የሚሆን በብዙ ቦታ ትልልቅ ታሪኮች የሚጻፉት ከገዢው አንጻር ነው። የጦርነትም ታሪክ ደግሞ ሲወራ አሁንም የሚጻፈውና የሚመዘገበው እንደገና ከገዢው አንጻር ይሆናል፣ ከአሸናፊው አንጻር ይሆናል። በመሀል ግን ብዙ ሀቅ አለ። ያ ሀቅ ደግሞ በዛ ውስጥ ያለፉ ሰዎች ታሪካቸው የማይመዘገብላቸው ሰዎች ሕሊና ውስጥ ነው ያለው እና ያንን ነው እንግዲህ ለማውጣት የምፈልገው እና ለእኔም በጣም ትምህርታዊ ሆኖኛል። ምክንያቱም እኔ የማውቀው እውነታ የተለያዩ ሰዎች ኢቭን ስለ ነበርንበት ካምፕ እንኳን ስናወራ የኔ ግንዛቤ የሌሎቹ ግንዛቤ እንደገና ደግሞ በሌሎቹ እንዴት እንደሚስተካከል የጎደሉ ነገሮች እንዴት እንደሚሟሉ ነው እና እንግዲህ እንደምታውቂው ሜሞሪ የምንለው ነገር በጣም ከሰው ይለያል።
አንድ አይነት ሁኔታን እንኳን በአንድ ግንዛቤ መመልከት አንችልም እና ያ የሚዛን መፋለስና እንደገና መስተካከል በጣም በቃ እያስደነቀኝ ነው እና ብዙ እየተማርኩ ነው። እንደገና ማናቀው ታሪክ ከኛ ክልል ውጪ የተፈጸመውንም እያየሁ ነው እና በቃ ባህር ነው ማለት ይቻላል እና የማያልቅ ነው ገና ብዙ የሚወጣበት ነው። እንደውም ለብዙዎች የጥናት መሰረትም ሊሆን ይችላል ብዬ አስባለሁ። እስር ቤት ከኢትዮጵያ ውጪ 10 ዓመት እንግዲህ ምናልባት የምናነሳው የአዚናራን ጣሊያን ሀገር ውስጥ የነበረውን ጠላት ወረራ ጊዜ እንደገና ደግሞ እዛው ሶማሊያ ውስጥ የነበሩት እስሮች አሉ። የጣሊያን ወረራ ወቅት የ5 ዓመት እና እንደውም ቅርብ ቀን አንድ ሰው አግኝቼ ወደ አዚናራ ጉዞ ያደርጋሉ የልጅ ልጆች እንደዚህ ተሰብስበው ያን ቦታ ለማየት የሚሄዱበት አንድ ፕሮግራም አዘጋጅተዋል። እና አንዳንድ ጊዜ ይሄ ሜሞሪ ወይንም ማስታወስ በተፈጸመበት ሰው ብቻ ላይ አይቆምም አይደል? ልጆች ላይም የልጅ ልጆች ላይም ድረስ ይወርዳል። ስለዚህ ይሄ በጣም ባህር የሆነ ስራ ይመስለኛል ከበደችና በጣም ትልቅ ስራ እየሰራሽ ነው። በጣም ደስ ይለኛል። ኪነ ጥበብ ይፈውሳል እንዲህ አይነቱን ነገር ከበደች አምናለሁ። እንደዛ ብዬ ደግሞ አምናው በራሴም አይቼዋለሁ። እስር ቤትም ውስጥ እያለሁ ደግሞ አይቼዋለሁ። ኢቭን ለሰፊው ክልልሽ ውጪ ላለ አንባቢና አድማጭ በማይደረስበት ጊዜ እንኳን በዛች በተወሰነች ቦታ አንደኛ የመጽሐፉ ፕሮሰስ ራሱ መተንፈስ ነው። አዎ እዛ ውስጥ በአብዛኛው ያው ጽሁፍ ነበረ የምጽፈው። የት ነው የሚለው ግጥምሽ? አዎ የግጥም መድብል። አዎ እሺ። ሁለተኛ አነሰም አደገም ትምህርት ቤት ነበረ። መጀመሪያ ለረጅም ዓመታት ያው በህቡ የተመሰረተ ነበር። በኋላ ወታደሮቹም ጭምር የመማር ዝንባሌ እያደረባቸው እንደገና ደግ የሆኑ አስተዳዳሪዎች ሲመጡ ከፈት ሲያረጉልን ትምህርት ቤቱ ቀጠለ እና አሁን እዛ ውስጥ የተጻፉት ግጥሞች በአብዛኛው የአማርኛ ትምህርት ላይ ትልቅ አስተዋጽኦ ነበራቸው። ምክንያቱም መጽሐፍ የለም፣ የአማርኛ ቁሳቁስ የለም በአማርኛ የተጻፈ እና ለዛ ሁሉ ውሏል። ያ ደግሞ እንደውም አሁን በጣም የገረመኝ ነገር አሁን ሀሳቤ እንትን እያለ ብዙ ቦታ ግድ የለሽም ጨዋታ ነው። ሰሞኑን እዛ እስር ቤት ውስጥ በ7 ዓመቷ የገባች ልጅ ከአዋሽ ድረስ መጣችና ኢንተርቪው አደረግኳት። እሷም በአሁኑ ጊዜ ስነ ጽሁፍ ትጽፋለች። ያን ጊዜ ልጅ ሆና ተሰማው የነበረው ነገር እንዴት ለዚህ አስተዋጽኦ ለምትጽፈው ጽሁፍ ያለውን አስተዋጽኦ እየተገነዘብኩ ነው። አንዳንድ ሰዎች ዶክመንት ይዘውልኝ መጥተዋል በኢንተርቪው ጊዜ እዛ እስር ቤት ውስጥ የምንለዋወጣቸውን ጽሁፎች። አዎ እና ከዛ ውስጥ በዛ ጊዜ ትምህርት ቤት ላይ የነበሩ ልጆች የሚጽፉትን ግጥም ሁሉ አይቻለሁ። ያ ደግሞ መተንፈስ ነው። ይዘቱን ስታየው ደግሞ የት ነው ላይ የሚንጸባረቀውን አይነት ነገር ነው እና ወደ ውስጥ ገብቶ የመፈወስ እንትን አለው። ጠቅላላ ስነ ጥበብ የዛ አይነት ኃይል አለው ብዬ ነው የማምነው። የጥበብ ሰው ህልፈት ከያኒ ሲያልፍ አያልፍም። የውሃ ፍሰት ዲሳን ነው። በአላፍ የማይቆጠር አንድም አይደል ብዙ ነው በስፍር የማይሰፈር በቅኔ ድርሰት ንባብ ውስጥ በቃላት መሃል የሚገኝ በፊደል ጥግ ተሸሽጎ ትውስት እንደ ህልም የሚናኝ በተውኔት መሃል ድባቡን በወሬ መሃል ቀልዱን በህመም መሃል ክብሩን የማያስረሳ ስሙኝ ሳይል የሚሰማ ሳይጋፋ ቦታ ያለው ህልፈቱ ርቀት የሰጠው ርቀቱ ግዙፍ ያረገው ከያኒ ሲያልፍ አያልፍም። ከበሮ ሲንር አድምጡት በጅማትና ጣት መሃል ክራር ሲከር ለዩት ድንጋይ ሲቀርጽ ስሙት ሸራ ሲቀልም ይዩት አበባ ሲያብብ ቃኙት በጨለማ ግርማ ልባስ በጎህ ቅላት ውስጥ ዳብሱት አዋይ ሲሞላ አስቡት ድርቅ ሲመጣ ጥሩት። ከያኒ ክብሩ ፍጥረት ነው። ከያኒ ፍቅሩ ጥበብ ነው። ጥበብ መሃል ፈልጉት። ሱታፌ ከበደ ተክለአብ። እንደው ስለ ምንድነው የሚያወሩት እንዳይሉን የሚያደምጡ ወጣት ልጆች ሶማሌ በእስር ላይ የነበራችሁበትን ቦታውን እናንሳው ብዬ ነው።
ሰፈሩ ምንድን ነበር? የት ነው ኢትዮጵያውያን የታሰሩት? እንግዲህ ኢትዮጵያውያን በተለያየ ቦታ የሶማሌ እስር ቤት ውስጥ ቆይተናል። ዋነኛው ትልቁ ሀዋይ የሚባል ነው። የዋቢ ሸበሌ ዳርቻ ለልማት ስራ በተሰማራንበት ጊዜ የሰፈርንበት ካምፕ ነው። ከዛ በፊት ብዙ ቁጥር በሀርጌሳ በኩል ሄዷል። የመጀመሪያው እንግዲህ ማረፊያው የሀርጌሳ የህግ እስረኞች የሚቀመጡበት እስር ቤት ነው። እዛ ብዙዎቻችን ታስረናል። የወንዶችም አለ ሴቶችም አለ። ከዛ በኋላ ወደ በርበራ አካባቢ ምንጫሴ የምትባል ደግሞ ሌላ ቦታ ነበረች። በአብዛኛው ሴቶች ነበሩ እዛ የታሰሩት። ግን እስር ቤቱ የሶማሌ የወንዶችም እስር ቤት ነው። በእኛ ሰዎች ምርኮኞች ታሪክ አንጻር ግን ሴቶች ብቻ ናቸው ምንጫሴ የሄዱት። ወንዶቹ መንዴራ የሚባል ቦታ ታስረው ነበር። በእኛ አካባቢ የነበሩት ወንዶች መንዴራ ደግሞ በጣም ከባድ ወህኒ ቤት ነው። እዛ የት ነው የሚለው መጽሐፌም ላይ ስለሱ ጽፍ ያለው እዛ ውስጥ ደግሞ ታስረዋል። ከዛ ሌላ ወታደሮቹ ላንታቡር የሚባል ቦታ ነበሩ። ደናን የሚባል ደግሞ የህንድ ውቅያኖስ ዳርቻ ላይ እዛም ታስረናል እና በትንሹ 5 የሚሆኑ የተለያዩ ካምፖች ነበሩ። አሁን ይሄ ፕሮጀክት አንድም የሚያንጸባርቀው ነገርና ሰው ወይም ደግሞ በዓለም አቀፍ ደረጃ ድል ገጥሞ ይሄ ነገር ከወጣ ብዙ ነገሮችን ያነሳል። አንድ የጦርነት ህጎች እንዴት ይጣሱ እንደነበረ ነው። ያው የጄኔቫ ኮንቬንሽን አለ። ሁለተኛ ደግሞ እነኚህ ድብቅ እስር ቤቶች ዓለም እኮ አያውቃቸውም ነበር። ከዚህም ውጭ ደግሞ በጣም ትናንሽ ብዙ ቦታዎች ነበሩ ዓለም የማያውቃቸው። በዛ ጊዜ ብቻ አይደለም፣ አሁንም አፍሪካ ውስጥም ጦርነት አለ፣ ኤዥያ ውስጥም ጦርነት አለ። ሰው የት እንደሚበታተን አይታወቅም። በዓለም ደረጃ እንደዚህ አይነት ነገሮችን ለመከታተል ምን አይነት ነገር ያስፈልጋል የሚለውንም ነገር እንዲታሰብበት ያደርጋል። እና በጣም ብዙ ቦታ ነበር ተለያይተን የታሰር ነው። ደግሞ የጄኔቫ ኮንቬንሽንን ስታነሺ የጦር ምርኮኛ የሚያዝበት ስርዓት አለው አይደለ? እንጂ የጉልበት ስራ ማሰራትም እኮ አንዱ ትልቁ ችግር ይመስለኛል አይደለ? ዋቢ ሸበሌ አካባቢ በእርሻ ስራ ነው እና ደግሞ የድንጋይ ፈለጣም ስራ ነበር አይደለ? አንደኛው ቦታ ረስታዮ ይባላል። እዛ ውስጥ አሁን ትንሽ ሰውነታቸው ደህና ነው የሚባሉ ሰዎች በግድ ተወስደው ማዕድን ቦታ ነው እና ቀን ከሌሊት ነው የሚሰራው። የማዕድን ማውጫ ቦታ ነው እና እሱ አንዱ ነው። ሴቶች አይሄዱበትም ነበር፣ ወንዶች ብቻ ናቸው። ሀዋይ የሲቪል ካምፕ ነው። እሱ ደግሞ ዋቢ ሸበሌ አካባቢ ያለ ትልቅ እርሻ ነው። ትልቅ እርሻ ሲባል መጠኑንም እንኳን መገመት ያስቸግራል። አስታውሳለሁ ሲጀመር በቀን በእግር ተሄዶ የሚመጣበት ርቀት ላይ ነበረ ስፋቱ። በኋላ በመኪና ነበረ የሚካሄደው። በትራክተር ይታረሳል። ጨረቃ ካለ ሌሊትም ይታረሳል። በጣም ይሄ ነው የማይባል ምርትና ትርፍ የሚገኝበት ነውና ምን ያክል እውነት እንደሆነ አላቅም። ሸንቲስ ይሏቸዋል። ከሲያድ ባሬ በታች ያሉ 5 ባለስልጣኖች የነሱ ንብረት ነው ይባል ነበር። የሚገባው ገቢ ሁሉ ወደ እነሱ የሚሄድ ነው። ከሩዝ ጀምሮ በቆሎ፣ ማሽላ፣ እንደገና ደግሞ አትክልትም ይመረት ነበር። የሩዝ እርሻ በተለይ በጣም አስቸጋሪ ነው። ከባድ ስራ አለበት እና ሴቶቹም እዛ ውስጥ ዋቢ ወንዝ ጭቃው ላይ ነው እንግዲህ የሚተከለው አይደል? እርጥበት ካናል ውስጥ ገብተው ነው እንትን የሚሉት እና አንዳንዶቹ አጫጭር ሰዎች ደረታቸው ድረስ ውሃ ውስጥ ተዘፍቀው ነው እንግዲህ። መቀመጥ የለም ሙሉ ቀን ያው ለምሳ ብሬክ ካልወሰዱ በስተቀር። አልቂት አለ፣ እባብ አለ፣ ምን አለ። የሚረባ ልብስና የውስጥ ሱሪ እንኳን የለም። ሴቶቹ ሁሉ እንደዛ እዛ ውስጥ ገብተው ነው። በዚህ ላይ አንዳንዴ ኬሚካልም ይኖረዋል ውሃው ማዳበሪያ እና በብዙ መከራ ነው ሰው ያለፈው። ስለ ሌበርና ስለ እስረኛ ያያስታወሪ ነው እና ያንዳንዱ ግሩፕ ለነጻ ጉልበት ተጋልጦ ነበር። ያመረተውን እንኳን አይበላም ህዝቡ። የበሰበሰ በቆሎ ነው የሚቀርብልሽ ያንን ሁሉ ምርት እያስገባሽ እና የጄኔቫ ኮንቬንሽን አሰባበር ከአያያዙ ጀምሮ ከመጀመሪያው የእስረኞች ጉዞ ጀምሮ እስከምንወጣበት ጊዜ ድረስ እየተሰበረ ነው የመጣው። እንግዲህ ዝም ነው ደግሞ አይደለ? ከዛም በኋላ ብዙ አይነሳም። ከበደሽ በጣም ትልቅ ስራ የሚሆነው እዚህ ላይ ነው። ለሁላችንም፣ ለኛም ለኢትዮጵያውያን ማለት ነው። በዓለም አቀፍ ደረጃም እንዳልሽው የተጣሱትን ህጎችን ማየትም እንግዲህ ከዛ በኋላ ሶማሊያ ሀገር አልሆነችም፣ ግን እነኚህ ነገሮች ከመጠየቅ
መቆም የለባቸውም ብለን እናምናለን አይደለ? አዎ ብዙ ነገሮችን ያስነሳል ብዬ ነው ማስበው። በተጠያቂነትም ደረጃ ይሄን ያክል ህዝብ ይሄን ያክል ቁጥር ከአንድ ሀገር እንግዲህ ልም ብሎ ሲጠፋ የዛም ጉዳይ አለ። አሁን ከብዙዎቹ አንደበት የምሰማው እኛ እኮ የተፈለግንም አይመስለንም የሚል ብሶት ሁሉ እሰማለሁኝ። ይሄም እንደገና በዓለም ደረጃ ምንድነው መደረግ ያለበት? ጦርነት በሁለት ሀገሮችም ውስጥም ይሁን በአንድ ሀገር እርስ በርስ ጦርነትም ይሁን ሲነሳ ምን ነገሮች ግንዛቤ ውስጥ ሊገቡ ይገባል? ጦርነት ካበቃ በኋላ ያልተደረጉት ነገሮች ናቸው አሁን ህዝቡን ችግር ላይ የጣሉት በአገርም ደረጃ በዓለም አቀፍ ደረጃም እና እነኛን ነገሮች ሁሉ ያስነሳል ብዬ ገምታለሁኝ። ፕሮጀክቱ ጥሩ ፕሮጀክት ነው፣ እንደሚሳካልሽ ተስፋ አደርጋለሁ። ከበደች እንዳልሽው እንግዲህ አንቺ በራስሽ የጥበብ መንገድ በስነ ጽሁፍም በሪሰርች መንገድም በኪነ ጥበብ ስራዎች ውስጥ የምታስገቢው ይሆናል። 3 ፌዝ ነው ያሉ ብለሽኛል ለአሁን ከሰዓሊና ገጣሚ ከበደች ተክለአብ ጋር ያደረግነው የጨዋታ መጀመሪያ ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን።